አንድ የማታውቁት ሰፈር ወይም ደግሞ ከተማ ሌላም ደግሞ የማታውቁት ሀገር ሄዳችሁ እንዴት ነው አቅጣጫ የምትጠይቁት? ወደዚህ እንዴት መሄድ እችላለሁ? የቱ ጋር ነው ባስ ስቴሽን ያለው ብላችሁ መጠየቅ እንድትችሉ ነው ዛሬ የምናደርጋችሁ ማለት ነው። መጀመሪያ ወደ ምንድን የምንሄደው መጠየቁ እንዴት መጠየቅ እንደምትችሉ ማለት ነው። ለምሳሌ አንድ የማታውቁት ቦታ ሄዳችሁ ሜቢ የጠቆሟችሁ ነገር እዚህ ህንፃ ጋር ሂዱ ተብላችሁ ሊሆን ይችላል። ስለዚህ ይሄ ህንፃ የት ነው ያለው? የቲኬት መቁረጫው የቱ ጋር ነው ያለው? ሱቁ የቱ ጋር ነው ያለው ብላችሁ መጠየቅ ስትፈልጉ መጀመሪያ የቱ ጋር ነው የሚለው እንዴት ነው የምንጠይቀው? መባ where is it አይደለ? where is የሚለውን ነው የምትጠቀሙት ማለት ነው። የት የሚለን የሚነግረን ምንድነው? where የሚለው ነው። ስለዚህ አሁን ለምሳሌ ሱቁ የቱ ጋር ነው ብል እንዴት ነው የምንጠይቀው? where is the shop where is the shop ላለው ማለት ነው። ኦኬ ህንጻው ቢሆንስ? where is the building where is the building ይሆናል ማለት ነው። እሺ what if I'm referring to hospital ወይ clinic ምናምን ነገር ከሆነ where is the hospital where is the hospital, where is the clinic, where is the shop, where is the building? ገበያ ቦታ ከሆነ where is the mall mall እሺ mall ህንጻ ሲሆን ነው። ገበያ እንደዚህ እኛ ሀገር እንዳለው ገበያ ሲሆንስ where is the street shopping market street market so market ብለን የምናወራው so where is the market ማለት መጠየቅ ትችላላችሁ ማለት ነው። አሁን የሆነ ነገር የት እንዳለ መጠየቅ ትችላላችሁ ማለት ነው። በምንድን ነው የምንጠይቀው? where is ብለን እንጠይቃለን ማለት ነው። ራይት አሁን እዚች ጋራ ዘ ብለን ስንጨምር ለምንድን ነው ዘን መጨመር ያስፈለገ? የሆነ ስፔሲፊክ የሆነ ቦታ እየጠቆምን ስለሆነ ነው። የቱ ጋር ነው ሱቅ ያለው ሳይሆን ይሄኛው ሱቅ የቱ ጋር ነው ያለው ብዬ ስለ ስፔሲፊክ ስለሆነች ግልጽ ስለሆነች ሱቅ እየጠየኩኝ ስለሆነ ነው። ራይት አሁን ለምሳሌ አንዳንድ ሰው እንደዚህ ዳይሬክሽን አቅጣጫ ሲሰጣችሁ ይሄ የሚባል ህንጻ አለ እዛ ጋር ጠብቁኝ ምናምን ነገር ሲላችሁ ይሄ ህንጻ የት ነው ያለው ነው እንጂ የምትሉት ህንጻ የት አለ አንልም ማለት where is a building አንልም። similar to that we say where is the building ነው የምንጠቀመው where is the shop ይሆናል ማለት ነው። ሶ አሁን ቺ ዘ የምትባለው አርቲክል በጣም ተጠቅማችኋለች ማለት ነው። ምክንያቱም የተነሳችሁበትን መነሻ የምትደርሱበትን ነገር መጠቆሚያ ትሆናችኋለች ማለት ነው። where is the shop, where is the building, where is the market እያለን እናወራለን ማለት ነው። እሺ ከዛ በኋላ let's say የሆነ ቦታ እንዴት ነው መድረስ የምችለው? ለምሳሌ let's say ሜክሲኮ እየሄድክ ነው። ሜክሲኮ እንዴት መድረስ እችላለሁ ምናምን ነገር ብለህ ስትጠይቅ እንዴት ነው የምንጠይቀው? how can I reach Mexico how can I reach ማለት ይቻላል or simply how do I get to alright how can I reach መጠቀም ይቻላል ወይም how do I get to የሆነ ቦታ እዚህ ጋር ያለችውን ቦታ እናንተ መምላት ትችላላችሁ ማለት ነው። ለምሳሌ let's say where is the shop አላችኋቸው። ሱቁ የሆነ ቦታ ነው ያለው አሏችሁ። ኦኬ እዛ ቦታ እንዴት መድረስ እችላለሁ ብላችሁ ስትጠይቁ እንዴት የሚለው how ነው የሚጠይቅልን how do I get to የሆነ place ማለት ነው። how do I get to መድኃኒት የሚሸጥበት ቤት ምንድን ነው የሚባለው? pharmacy so how do I get to the pharmacy exactly so pharmacy ጋር እንዴት መድረስ እችላለሁ? how do I get to the pharmacy mall ከሆነ how do I get to the mall how do I get to the mall ይሆናል ማለት ነው። አሁን where ስትሉ ቦታው ነው የጠይቃችሁ ያላችሁት። how ስትሉ ግን እንዴት እዛ ቦታ መድረስ እንደምችል ነው። ምክንያቱም ቅርብ ከሆነ በእግር ሂድ ይለዋል አይደለ? ወይ ደግሞ ሩቅ ከሆነ ታክሲ መያዝ ሊጠበቅባችሁ ይችላል። ከዛም በላይ ወይ ባቡር ሊሆን ይችላል። ኦልራይት ሶ how የምትለው በዚህ መልኩ ነው የምትጠይቁት ማለት ነው። እንዴት እዛ ቦታ መድረስ እንደምትችሉ። ኦልራይት እሺ አሁን ደግሞ የሆነ ቦታ ላይ ደርሰሃል ካርድ አለቀብህ እንበል። እዚህ አካባቢ ቅርብ ቦታ ሱቅ አለ እንዴ ብለህ እንዴት የምትጠይቀው? is there a shop nearby ምንድነው ቅርብ ማለት እንዴት ነው የምንለው? nearby so ምንድነው የምትጠይቁት? is there ታረጉና የሆነ ነገር nearby ምሳሌ አሞ ከሆነ የት ነው የምትሄደው? hospital ስለዚህ ምን ብለህ ትጠይቃቸዋለህ? is there a hospital nearby is there a hospital nearby is there a shop nearby is there a supermarket nearby is there a market nearby እያላችሁ ትጠይቃላችሁ ማለት ነው። nearby የሚለው ምንድነው የሚነግረን? በአቅራቢያ alright እዚህ አካባቢ በቅርቡ ወይ ቅርብ ቦታ እንደዚህ አይነት ነገር አለ ወይ ብላችሁ ትጠይቁ is there ... nearby ዶታ እናንተ ትሞላታላችሁ ማለት ነው። ወደምትፈልጉበት ቦታ መሙላት ነው። ሱቁን ከሆነ the shop building ከሆነ
ቢልዲንግ ብቻ የምትፈልጉትን ነገር መሙላት ነው ማለት ነው። እሺ የሆነ ሰው ፖላይት ሆነ መጠየቅ ፈልግሃል እና you want to ask ይቅርታ ይሄኛው ህንጻ የት ጋር እንደሆነ ታውቃለህ ብዬ እንዴት ነው የምጠይቀው? sorry could you point me where this building is at? እሺ አሁን could you point me sure እንጻፈው could you point me ትጠቁመኛለህ ነው። ታውቃለህ ወይ እንዴት ነው የምንጠይቀው? did you know where this building is at? እሺ did you know did አሁን ፓስት ነው ፕሬዘንት ነው? ፓስታ ታውቅ ነበር ወይ ያልከው ነው ማለት ነው። አሁን እየጠየቀው አይደለ? አሁን መቼ ነው ማለት ነው? ፕሬዘንት ያ በል ፕሬዘንት አደርገዋለሁ። go ahead how you point no could you point አይደለ? አሁን ይሄኛው አንተ ቀደም የነገርከኝ የጻፍኩኝ ነው። አሁን we're trying to ask ይሄ ቦታ ታውቀዋለህ እንዴ? ለምሳሌ ይሄ ህንጻ የቱ ጋር እንዳለ ታውቃለህ እንዴ ብዬ መጠየቅ ፈለኩት። where this building is at is located sure ምንድነው የምጠይቁት? do you know አይደል? እሷን ታውቃታለህ ወይ ስልህ እንዴት ነው የምልህ? do you know her? ስለዚህ ህንጻውን ታውቀዋለህ ወይ ስልህ do you know the building ይሆናል። ይሄ ህንጻ የቱ ጋር እንዳለ ታውቃለህ ወይ ስልህ እንዴት ነው የምጠይቀው ማለት ነው? do you know where this building is located at? exactly so do you know where the building is ማለትም ይቻላል do you know where the building is located at መጨመር ትችላላችሁ። ግን just ታይማችሁን ላለመውሰድ በጣም ፖላይት ለመሆን excuse me መጠቀም ትችላላችሁ። excuse me do you know where the building is at? do you know where the የሆነ ነገር is ብላችሁ ትጠይቃላችሁ ማለት ነው። ለምሳሌ if I wanted to say የባስ ፌርማታ ምንድነው የሚባለው? station። ስለዚህ excuse me do you know where the bus station is? exactly አሁን is located at ስትል እያረዘምኩ ነው የምትሄደው አይደል? ኢንተርኔት ጋር እንዳለ ታውቃለህ ነው አይደል? መንገድ ላይ አሁን ለማርዘም አትሞክርም አይደል? ወሬ ጥርጥር እንደምናደርገው አማርኛው እንግሊዝኛውም እንደዛ ነው። excuse me do you know where the bus station is? excuse me do you know where park ቢሆን where the park is ብላችሁ ትጠይቃላችሁ ማለት ነው። basically you're asking for directions ማለት ነው። የሆነ ቦታ የቱ ጋር እንዳለ እንዴት መሄድ እንደምትችሉ እየጠየቅን ነው ማለት ነው። it's better to always be polite ለዛ አሁን ቅድም ከሰማችሁት sorry could you point me to አይደል? መቻል ካን በምትለው መግለጽ ትችላላችሁ። ነገር ግን couldን ስትጠቀሙ you are more polite could you point me to ስንል ትጠቁመኛለህ ወይ ነው አይት መጠቆም ትችላለህ ወይ ነው። ግን የቱ ጋር እንደሆነ ታውቃለህ ብላችሁ እንዴት ስትፈልጉ do you know where the ምናምን is አሁን ለምሳሌ do you know where the let's say do you know where the station is ካላችሁ yes I do know that ይላችሁ oh I'm so sorry could you point me to that please ስትሉት ያ ሰውዬ ያንን ቦታ ያውቀዋል ስለዚህ መጠቆም ይችላል ማለት ነው። or simply አንዱን መጠቀም ትችላላችሁ it's okay step by step መጠቀም ይቻላል ማለት ነው። this is how you ask for directions አይደል? አንድ ቦታ እንዴት መድረስ እንደምትችሉ እየጠየቅን ነው ማለት ነው። እሺ አሁን የት እንደሆነ የምንጠይቀው ምንድነው? where is በሚለው ነው። እንዴት በሚለው how do I get to ነው። ሲመልሱላችሁ ይመልሱላችሁን ቃላቶች ቀስ እያለን ተራ በተራ እናያቸዋለን ማለት ነው። ለምሳሌ let's say is there a shop nearby ስትለው ምን ማለት ነበር? is there a shop nearby እዚያ ቀረብ ያለ እዚያ አካባቢ ቀረብ ያለ ሱቅ ታውቃለህ ወይ አይደል? አለ ወይ አሁን ታውቃለህ ሲሆን ነው መጨመር አለበት አይደል? is there a shop nearby እዚያ አካባቢ ሱቅ አለ ወይ? አዎ አለ። ወደ ግራ ታጠፍ ብለህ እንዴት ነው ማለት ታጠፍ? yes just go in the left just go left እሺ መታጠፍ turn what turn so they'll tell you turn left ብለው turn left ወደ ቀኝ ቢሆንስ turn right ይሆናል ማለት ነው። so turn left turn right ስትባሉ መታጠፍ ማለት ነው። ነገር ግን if you have noticed አሁን ለምሳሌ ብዙ መታጠፊያ ያለው አይደለ? የመጀመሪያ መታጠፊያ ውሰድ እንዴት ነው የምልህ? take the first turn take or turn on your first right ማለት ትችላላችሁ ማለት ነው። they can tell you turn on your first right or take your first right or left ሊሏችሁ ይችላሉ። take your first left or right ብለው ሊነግራችሁ ይችላሉ ማለት ነው። ሁለተኛው ከሆነ take your second left
ሰከንድ ይሆናል ማለት ነው። ሁለተኛውን መታጠፊያ ወሰዱ እንደማለት ነው። ራይት ሶ ፈርስት ሰከንድ እያሉ ይነግሯችሁ ይችላሉ። ሶ መታጠፍ በአጠቃላይ ግን ምንድነው? this turn ማለት ነው። እሺ ቀጥ ብለህ ሂድ ታገኘዋለህ ሲሉ እንዴት ነው የሚሉ? ቀጥ ብለህ ሂድ go straight አይደለ? they will say go straight። እሺ what if they wanted to say ሱቁ ያለው የዛኛውን ህንፃ አልፎ ነው ከሆነስ? ህንፃውን አልፎ it's next to the building። እሺ አሁን next to the building ማለት ከህንፃው ቀጥሎ ነው። እሺ next to የሚለው እናየዋለን ቀጥለን። አልፎ እንዴት ነው የሚሉ? it just passed by the building። it's past the building ነው የሚሏቸው። alright so they're going to use past የምትለውን ቃል ማለት ነው። next to ከሆነ አጠገብ ማለት ነው። alright so next to ከሆነ ስፔሲፊካሊ አጠገብ ይሆናል ማለት ነው። አሁን ለምሳሌ እኔ ከህንፃው አጠገብ ነው ካልኩ ስትሄድ ህንፃው ጋር ስትደርስ አጠገቡ ላይ ምን መኖር አለበት? ሱቁ አጠገቡ መሆን አለበት። አልፎ ካልኩ ግን ሜቢ ትንሽ ሄደት ማለት ሊጠበቅብኝ ይችላል አይደለ? that's the basic difference. they will say go past that building ካሏችሁ that means ያንን ህንፃ አልፋችሁ ትሄዱ ታገኙታላችሁ ነው። but if they say if it's next to that building ካሏችሁ ግን it means ምን ማለት ነው? ከህንፃው አጠገብ ነው ያለው ማለት ነው። you guys when you're telling directions you have to be as specific as possible. so የሆነ ህንፃ አልፎ ነው ስላችሁ ህንፃውን አጠገብ አላይም አይደለ? አማርኛው እንደምትረዱት ነው እንግሊዘኛ የምንረዳው ማለት ነው። እሺ እዚህ ጫፍ ላይ ነው እንዴት ነው የሚሉ? ጫፍ ላይ ነው it's just in the corner at the corner አይደለ? አሁን at in on እንዴት መጠቀም እንደምንችል ቀስ ብለን እናያለን። in ማለት ነው ውስጥ so አሁን ጫፍ ውስጥ ነው ብያለሁ ጫፍ ላይ አይደለ? ስለዚህ at the corner ኦንም ግን ጫፍ ላይ ማለት ነው አይደለ? ግን ኦንን ከእንደዚህ አይነት ቦታዎች ጋር ተጠቀሟቸው። አትን ከታይም እና ከፕሌስ ጋር ነው። ኦን ደግሞ የራሱ የሆነ ስፔሲፊክ እንትኖች ጥቅሞች አሉት። ለምሳሌ ስለ ቀናት ወይ ስለ ወራት ታወሩ ነው ማለት ነው። አት ነው የምትጠቀሙት ማለት ነው። so at the corner ወይም around the corner ሊሏቸው ይችላሉ። እሺ 100 ሜትር ገደማ ነው። ትንሽ ቀጥታ 100 ሜትር ገደማ ተራመድ ቢሉ እንዴት ነበር የሚሉ? it's just 100 meter walk it's about 100 ሜትር ገደማ ብላችሁ ስትጠቁሙ about ገደማ የምትለውን በabout ነው የምትተኩት ማለት ነው። so we say about 100 meters ምናምን ማለት ይቻላል ማለት ነው። አሁን ስትጠይቅ ከዚህ ምን ያክል ይርቃል ብለህ መጠየቅ ትችላለህ አይደለ? how far is the shop from here ብላችሁ ስትጠይቁ about 100 meters ካሏችሁ 100 ሜትር አካባቢ ገደማ እያሏችሁ ነው ማለት ነው። እሺ what if they wanted to say ከህንፃው ፊት ለፊት ቢሆንስ? ሱቁ ያለው in front of the building in front of ይሆናል ማለት ነው። ከህንፃው ፊት ለፊት ይሆናል። ተሻግሮ ከሆነስ? pass by the building ፓስማ አልፎ ነው። ተሻግሮ አሁን ለምሳሌ ተሻግሮ ስለ ምንድነው የምትሻገረው? አስፋልት ስለዚህ ተሻግሮ ነው ያለው ማለት ነው። እሺ መሻገር ምንድነው? street pass cross so across the building ነው የሚሏችሁ ማለት ነው። alright across so አሁን ለምሳሌ ተሻገር ሲሉህ ግን they will say cross the road ነው የሚሏችሁ። alright cross the road የሚለው ነው የሚነግሯችሁ። cross the road አሁን ለምሳሌ if I say you'll find the shop after you cross the road and then you take your first left then it's in front of the building ብለህ ምን ማለት ነው? አስፋልቱን ተሻገር በቀኝ ታጠፍና ፊት ለፊት ታገኘዋለህ አለ ከህንጻው ፊት ለፊት ታገኘዋለህ ብዬ የተናገርኩኝ ነው ማለት ነው። so you have to know all of this in combination አይደለ? ልክ እንደዚህ ተብሎ ስለሆነ ዳይሬክሽን የሚሰጣችሁ ማለት ነው። እሺ in front of ፊት ለፊት ሆኖ ከህንጻው ጀርባ ቢሆንስ ኖሮ backward ወደ ኋላ ነው። in front of behind what do you call it? behind ይሆናል ማለት ነው። behind ማለት it means ከጀርባ ማለት ነው። ከህንጻው ፊት ለፊት is in front of ከህንጻው ኋላ ሲሆን it becomes behind ማለት ነው። ኔክስቱን አይተናታል አጠገብ ስንለው ከሁለቱ ህንጻ መካከል ነው ከሆነስ in between ይሆናል ማለት ነው። ምንድነው የሚሏችሁ? in between the building ሊሆን ይችላል in between the roads ሊሆን ይችላል whatever it is
ኦልራይት አሁን ግን ከመንገድ ጋር የተያያዙ ጀስት እዚ ቮካብላሪ አንዳንድ ቃላቶችን እናስተምራቸዋለን። ድልድይ ምንድን ነው የሚባለው? ድልድይ ክሮሲንግ ሮድ። ክሮሲንግ ሮድማ መሻገር ነው። ብሪጅ ሲባል ተንጠቃለ ብሪጅ ነው። እሺ እኛ በተለምዶ ግን ዜብራ የምንለው ምንድን ነው የሚባለው? የመሻገሪያ ሲሆን መሻገር ምንድን ነው ብያለሁ? ክሮስ ከዛ መራመድ ምንድን ነው? ዎክ። ሶ ክሮስ ዋክ ነው የምንለው ማለት ነው። ክሮስ ዋክ ማለት የምትሻገሩበት እኛ በተለምዶ ዜብራ መንገድ የምንለው ማለት ነው። እሺ አደባባይ ቢሆን ምንድን ነው? አደባባይ ምን አይነት ሼፕ ነው ያለው? ሰርክል እንደዚህ ዙሪያ ነው የምትሄደው? ዙሪያ ምንድን ነው የሚባለው በእንግሊዝኛ? ሰርክል። እሺ ሰርክል ወይም ሌላ የሰርክል ሌላ ራውንድ አራውንድ አካባቢ ነው። ራውንድ ሲሆን ክባ ራውንድ አባውት ነው የምንለው። አደባባይ ካሏችሁ ፓስት ዘ ራውንድ አባውት ሊሏችሁ ይችላሉ። ፓስት ዘ ራውንድ አባውት ምን ማለት ነው? አደባባዩን ተሻገር። ፓስት ከሆነ አልፎ ማለት ነው። ኔሴሰሪሊ መሻገር ሳይሆን ብቻ ያለው ያ ነገር ያለው ከአደባባዩ አልፎ ነው ማለት ነው። አደባባዩን መሻገር ይጠበቅባቸዋል ማለት ነው። ኦልራይት እሺ የእግረኛ መንገድ ከሆነስ? ሳይድ ዋክ ይሆናል ማለት ነው። ሳይድ ዋክ ወይ if it's in the British English we call that the pavement. It's okay, you don't have to know that. ሳይድ ዋክ የምትለውን ካወቃችሁ it's more common ማለት ነው። So this is how you ask and receive directions ማለት ነው። so አሁን መጠየቅ ትችላላችሁ። ሲመልሱላችሁም እንዴት መቀበል እንደምትችሉ የተለያዩ ቃላቶች ስለተማረን it's going to be very easy ማለት ነው አይደል? alright let's revise all of them. እሺ የቱ ጋር ነው ሱቁ ስል እንዴት የምጠይቅህ? where is the shop? እሺ ሱቁ ጋር እንዴት መድረስ እችላለሁ ካልኩስ? how do I get to ይሆናል ማለት ነው። እንዴት መድረስ እችላለሁ ብዬ ስጠይቅ እሺ እዚህ አካባቢ ሱቅ አለ ስልህስ? is there a shop nearby? እሺ ወደ ሱቁ ልትጠቅመኝ ትችላለህ ስልህስ? sorry could you point me to the shop? ይሆናል ማለት ነው። ፖይንት መጠቆም ስለሆነ እሺ ሱቁ የት ጋር እንዳለ ታውቃለህ? በጣም ይቅርታ ስልህ excuse me do you know where the shop is? ይሆናል ማለት ነው። እሺ አሁን I'm gonna give you the directions አይደል? እሺ አሁን ወደ ግራ ታጠፍ ስልህ turn left ወደ ቀኝ ቢሆን turn right የመጀመሪያውን የምታገኘውን የግራኝ ቅያስን ውሰድ ከሆነ take your first left side just say take your first left right አሁን ሳይድ ማለት አያስፈልግማ ግራ ስል ሳይድ እንደሆነ ግልጽ ነው so you don't have to add that take your first left or take your first right ይሏቸዋል ማለት ነው። እሺ ቀጥ ብለህ ሂድ ስለህስ go straight እሺ ቀጥ ብለህ ሂድና ህንጻውን ለፈው ካልኩ go straight and pass the building go straight past the building ነው የሚሏችሁ። አሁን end pass ምናምን አይጨምሩላችሁ። ቀጥ ብለህ በቃ እለፈው ነው አምልህ እንጂ ቀጥ ብለህ ሄደ ከዛ በኋላ ህንጻውን እለፈው አይደለህማ። እንደዛ እንደማለት ነው እናንተም ስታበዙት they will say go straight past the building. alright go straight past the building or ከህንጻው አጠገብ ታገኘዋለህ ካልኩ beside the building you'll find it next to the building ይሆናል ማለት ነው። እሺ ጫፍ አካባቢ ነው ካልኩስ at the corner around the corner ሊሆን ይችላል። እሺ ከዛ ምን ያክል ሩቅ ነው ብለህ ጠይቀኝ። how far is it 100 ሜትር ገደማ 200 ሜትር ገደማ ካልኩ about 100 ሜትር about የምትለዋን ነው ገደማ ስል about እጠቀማለሁ ማለት ነው። እሺ ከህንጻው ፊት ለፊት ነው ስልስ in front of the building ይሆናል። ጀርባ ከሆነስ behind the building ይሆናል ማለት ነው። እሺ ከህንጻው ተሻግሮ ከሆነ ሱቁ it's past the building ማ ቅድም አይተናል አልፎ መሄድ ነው አይደለ? መሻገር ምንድነው? cross the building ማለት ህንጻውን ተሻገረው ነው። ከህንጻው ተሻግሮ ስታረጉት you're going to make it cross the road ማለት አያስፈልግም። አሁን across the road ማለት መንገዱን ተሻግሮ ነው። እኔ እየጠቆምኩ ያለሁት ከህንጻው ተሻግሮ ነው። መንገዱን ተሻግሮማ በዚህም ልሻገር እችላለሁ በዚህም ልሻገር እችላለሁ right? ትክክለኛ መጠቆም አይደለም። ሰው ይሄን ህንጻ ታገኘዋለህ አይደል? አዎ አልከኝ። ከዛ ይሄን ህንጻ ተሻግረህ ነው ስለ across the building ይሆናል። ጀነራሊ ግን አሁን ለምሳሌ እዚህ ጋር ቆሜ እዛ ጋር ቢሆን ሱቁ ተሻግርና ታገኘዋለህ እዛ ጋር ተሻግሮ ምናምን ነገር ስልገን cross the road or across the road ልጠቆም እችላለሁ። በአጠቃላይ ግን ተሻግርና ታገኘዋለህ አይደል የምንለው? so we say cross the road። እሺ
ከዛ ከሁለቱ ህንፃ መካከል ነው ስለስ in between the buildings ይሆናል ማለት ነው። let's just do the vocabulary revision bridge ምንድን ነበረ? ድልድይ ነው። and then roundabout አደባባይ ነው። cross walk ከሆነ የእግረኞች መሻገሪያ አይደል? ዜብራ የምንለው እኛ በተለምዶ and then የእግረኛ መንገድ ከሆነ sidewalk እንለዋለን ማለት ነው። so እነዚህን ቃላት ካወቃችሁ you will successfully receive directions ማለት ነው። በጣም አሪፍ። So this is all about asking and receiving directions. If you guys like this video, don't forget to like, share, comment, and subscribe and then become a English language family. በጣም እናመሰግናለን እስካሁን ስለተከታተላችሁ። ደውል ምልክቷን መጫን እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። Goodbye.